ይኸው ለምሳሌ እኔ አሁን በኢየሱስ ክርስቶስ አምናለሁ፣ በሞቱ በትንሣኤው አምናለሁ። እዚህ ያለን ኦርቶዶክሳውያን ሁላችን እናምናለን። እምነት ብቻ ለመዳን በቂ ነው አይደለም? ይኸው አምነናል። አልዳንም። አይ እናንተ እኮ ጥምቀትም ትላላችሁ ከሆነ መካነ ኢየሱስ ትላለች ፓፓ ሄጄ ቁርባን ወስዳለሁ አልክ አይደል? መካነ ኢየሱስም ጥምቀት ለድነት ትላለች። ህፃናት ታጠምቃላችሁ፣ መካነ ኢየሱስም ታጠምቃለች። ካልቪኒስቶችም ያጠምቃሉ። ምን ቀረ? ስጋና ደሙ እውነተኛ ነው እነሱም ይላሉ። ምን ቀረ? ምን ቀረ? የቅዱሳን ምልጃ መካነ ኢየሱስ ታምናለች። በሰማይ ያሉ ቅዱሳን ወደ ምድር ላሉት ይለምናሉ። በሰማይ ያሉ ቅዱሳን በምድር ላሉት ይጸልያሉ ብላ ታምናለች መካነ ኢየሱስ። አይ ገድልና ድርሳን የሃይማኖት መሰረት አይደሉም። ምን ቀረ? አያችሁ፣ ኦርቶዶክስ አልዳነችም ብለው መካነ ኢየሱስ ድናለች ይላሉ። አይ ሚዛናችን ትምህርት ነው ካልክ ይኸው ጥምቀት ለድነት ብለዋል። ምንፍቅና ነው ለምን አትልም? የጌታ ስጋና ደም እውነተኛ ነው ብለዋል። ምንፍቅና ነው ለምን አትልም? ትምህርት አይደለም። ሚዛናቸው ትምህርት አይደለም። ኦርቶዶክስ በሌለችበት እነሱ ሲያወሩ እንደምታዩት ነው። አራባና ቆቦ ናቸው። ኦርቶዶክስ መሃል ላይ ጠብ ከተደረገች በቃ ሁሉም አንድ ይሆኑና ኦርቶዶክስን ለመሳደብ በቃ አፉን ያሾላል ማለት ነው። እኔ አሁን ይሄ አንደኛ እኛ ጋር እንደዚህ አይነት የማንም ጥርቅም መጥቶ ጌታ ስጋና ደም ላይ እንደዚህ አይነት ቀልድ የለም። ቢመጣ አይቀበልም። መጀመሪያ ሄድ ተጠመቅ ክርስቲያኑ። ኃይለኛ ምንፍቅና ውስጥ ነው ያለው። ከአንድ ሙስሊም አይሻልም ለኔ አሁን ይሄ ልጅ ይሄ እዚህ ጋር ያለው ማለት ነው። ኦርቶዶክስ ጋር ሄጄ ምናምን ያለው ለኛ ከአንድ ሙስሊም የተሻለ ቦታ የለው። አያውቅም፣ አያምንም ምናምን ነገር ውስጥ ነው ያለው ማለት ነው። እኛ ጋር ቢመጣ አይቀበልም። ለማንኛውም ለመቀበል ምን ያስፈልገዋል? ስህተቱን መማር አለበት፣ ማወቅ አለበት። ከዛን ወደ አማናዊው ጥምቀት መምጣት አለበት። ስለዚህ በአንተ ምርጫ አይደለም። አንተ ሐሳብን የነገርከው ችግር የለብንም። ሐሳብ መናገር ይቻላል። ግን አንተን ራሱኛ የመቀበል እንትናችን ስቴፕ አለው። ዝም ብሎ መጥቶ ተግበስብሶ መግባት አይደለም። እና አንዳንድ ጊዜ ተውት። ይሄ ቀደም እንደነገርኳችሁ የሱ ኬዝ ሌላ ነው። የሱ ኬዝ ሌላ ነው። ጥላቻ ውስጥ የገባበት የራሱ ምክንያት አለ። ያን ያህል እሱን እንተውና እሺ ክፈቹ ፓፓ ከጨረስክ ሐሳብ እንዳላቋረጥ ችግር የለውም። እዚህ ሐሳብ ላይ ምን ብሎ እንደሚያምን አዳምጡት። እንትና ምክር ነው እንጂ ጥያቄ አይደለም ያለ ማለት ነው አይደል? እኔ ጥያቄ ያለ መስሎኝ ነው። ግን ወደዛ አትሂድ ብለኛል አላልኩትም እኮ አላልኩም፣ አልሰማህም ማለት ነው። ወደ ሉተራን ማለት ነው። እኔ ወደዛ አትሂድ ብሎኛል ሳይሆን ይሄ ትምህርት ልክ አይደለም፣ እንደዚህ በቃ ማለት ለምሳሌ እኔ አሁን ያው ፊት ለፊት እኮ ነው የምናገረው። የውሃ ጥምቀት ያድናል ብዬ አላምንም። የጌታ እራት የዘላለም ሕይወት ይሰጣል ብዬ አላምንም። ይሄ እምነቴ እኮ ነው። አሁን ያለሁበትም የማስተምረውም ነው። የደህንነት ትምህርት ሳስተምር ይሄን ነው የማስተምረው። ያለሁበትም ህብረት እንደዛ ነው። መጽሐፍ ቅዱስም እንደዛ ነው የሚያስተምረው። በቃ እኔ የተረዳሁት አሁን ያለኝ የደረስኩበት መረዳት ይሄ ነው። ለዚህ ንግግር ከሆነ ይቅርታ ጠይቅ ያልከኝ እምነቴ ነው። እንዴት ይቅርታ ጠይቃለሁ? ኦኬ። አሁን እነዚህ የተነገሩ ነገሮች ማለትም መድገም አልፈልግም። ያው አንተ ብዙ ጊዜ ልታስተካክል እንደሞከርክም አይ ቲንክ ሰምቻለሁ። ግን በእንደዚህ አይነት ነገሮች ላይ ይቅርታ መጠየቅ አስፈላጊ ነው ብለህ አታስብም ወይ ነው የመጨረሻው ጥያቄ ነው። እና ቴንኪዩ ብሩክዬ። ቆንጆ ዳሪያዝ የሚለውን ንግግር ነው በተደጋጋሚ አብይ ስታነሳ የነበረው። ምናልባት አልቀበለውም ከሚል ነው እኔ የምረዳው። ለምሳሌ አሁን ሉተር ያለውን በሙሉ አልቀበልም። አሁን በዚህ ንግግር ይቅርታ ጠይቅ መቼም አትለኝም። ሉተር ብቻ ሳይሆን የትኛውም በቤተክርስቲያን ታሪክ ውስጥ የነበሩት አባቶችም ጭምር የተናገሩትን እያንዳንዱን ነገር አልቀበልም። እነሱ ሉተርንም ጭምር በመጽሐፍ ቅዱስ ኢቫሉዌት አድርገዋለሁ፣ ሌሎችንም ጭምር አባቶች ማለት ነው። ሁሉንም የተናገረውን እንድቀበል የምጠብቁ ከሆነ ከኦርቶዶክስ መውጣት አልነበረብኝም። ምክንያቱም በኦርቶዶክስ ውስጥ ኤርሊ ቸርች ፋዘርሶችን ሁሉንም ይቀበላሉ። እዛው መሆን እችል ነበር።
ሁለት አይነት ሚዛን የለኝም ማለት ነው። ልክ ለአትናቴስ ያለ ሚዛን ለሉተርም የሚሰራ ነው፣ ለካልቪንም ደግሞ የሚሰራ ነው ማለት ነው። የትኛውም የቤተክርስቲያን በቤተክርስቲያን ታሪክ ውስጥ የነበሩ ሰዎች ከእግዚአብሔር ቃል በላይ ናቸው ብዬ ስለማላምን ማለት ነው። ዳሪያዝ የሚለው ንግግር ከሆነ ግን ኤርሚ እሱ ያው እንግዲህ አልቀበልም ከሚል ኮንቴክስት እንድትረዱት ነው እምለው። ሌላው ግን አልዳንም መካናይስቶች አልዳኑም ብሎ ያልከኝ ግን አልሰማሁት። እውነት ለመናገር እንደዛ ሲል ስላልሰማሁት ካለ ቪዲዮ ብታሰማ፣ ካልሆነ ደግሞ ራሱ ኤርሚን እምነት ነው። አንድ ሰው እኮ ለምሳሌ ኤርሚ በቃ የነ ኢየሱሶች አልዳኑም ብሎ ቢናገር ይቅርታ ጠይቅ እኮ ሊባል አይገባም። እምነት ስለሆነ ማለት ነው። አሁን ከእናንተ ይልቅ ከኦርቶዶክሶች ጋር ሂጂ ነው የጌታ ራት በወስድ ደስ የሚለኝ ወይ ደግሞ የምፈልገው ሲል ብዙዎች ተቆጥተዋል። ይቅርታ ይጠይቀዋል። ለምንድን ነው ይቅርታ የሚጠይቀው? እምነት ነው። ሰው እምነት ላይ ይቅርታ ጠይቅ አይባልም። ኤርሚ እንደዛ ብሎ ተናግሮ ከሆነ ቪዲዮ ብታሰማኝ አቤላ በቃ ኢየሱሶች አልዳኑም ያለበት ቪዲዮ ካለ ማለት ነው። ወደዛ አለክም የሚለው ንግግር ግን ሰምቻለሁ። አልዳኑም የሚለውን ንግግር ግን ካለ ብታሰማኝ። እንደዛም ብሎ ከሆነ ለምን ተብሎ ነው መጠየቅ ያለበት? ኤርሚ ለምን እንደዛ አልክ? ከምን አንጻር እንደዛ አልክ ብለህ እኔ ቤቱ ሲከፍት ኤርሚ እኔ ጋብዝሃለሁ። ለምን እንደዛ ብለህ ተናገርክ? ከምን አንጻር ነው እንደዛ ብለህ ያልከው ብለህ ብትጠይቀው እሱ ራሱ ሊመልስልን ይችላል። ገብቶሃል? አይ በስርዓቱ ተሳስቼ ነው ካለም ይልሃል። ኖ ይሄ ነው እምነቴ፣ ወይ ደግሞ አይ በዚህ መልኩ ደግሞ አልተረዳኸኝም ካለ ደግሞ የተረዳችሁ በዛ እንደዚህ ልል ፈልጌ ነበረው እንደዚህ አይነት ካለም ደግሞ እሱ ይነግረናል ማለት ነው። እና እንደዛ ብናደርግ መልካም ነው ብዬ አምናለሁ። አቤላ ይመልሽ። ይሄን ይመስላል እና ባይዘው ዮባ አልሄድም እዛ አትሂድ ብሎኛል ያለው ታስታውሳለህ? ብሩክን ያጠመቀው ጆኒ ደመና ነው እና ጆኒ ደመና ሲያጠምቀው ከሉተራን ጋር ህብረት አድርግ አታድርግ ብሎ ምንም ነገር የነገረው ነገር የለም እና በዛ ምክንያት ተነስቶ ነው። ግን ጥምቀት አያድንም ብሎ ነበረ ሲያንቦራጭቀው የነበረው እንጦጦ ወስዶ ነው። እኔ መሀል ላይ የደህንነት ትምህርት ሳስተምር አለ ሰው አለማወቁን ያስተምራል። ማወቅ እኮ ነው ማስተማር የሚቻለው። እንዴት ነው አለማወቅ ማስተማር የሚቻለው? ይሄ ከባድ እውነት ለመናገር። የመጨረሻ ድምዳሜው በጥምቀት እና በቅዱስ ቁርባን ጉዳይ ላይ አባቶችም ስህተት ናቸው ሙሉ እሱ ብቻ ነው ትክክል። ባይዘው አሁን እንትና ማለት ነው ምንም የማያውቀው አስተማሪ እሱ ብቻ ነው ትክክል። ከዛ በኋላ አባቶች በሙላ ተሳስተው እንግዲህ ገሃነም ናቸው ማለት ነው እያለ ነው። እንግዲህ ምንድነው አስቡት። መጽሐፍ ቅዱስ ያስተምራል፣ ግልጽ ነው። ካስፈለገ አይ መጽሐፍ ቅዱስ አያስተምርም የሚል ካለ ይኸው እዚህ ጋር መቀበል እንችላለን፣ የፈለገ ሰው። ከዛ የቤተክርስቲያን አባቶች ያምናሉ፣ ያስተምራሉ። ለሺህ ምናምን ዓመት ይሄ ይታመናል። ሉተር መጥቶ ይህንኑ ነው ያመነው። ከዛ ለሺህ ምናምን ዓመት ያልገለጸውን መንፈስ ቅዱስ ማለት ነው መጥቶ ለዚህ ገለጸለት። ይሄዳል። መጽሐፍ ቅዱስን ያስተላለፉልን አባቶች ይሄው እንኩ መጽሐፍ ያሉን አባቶችን መንፈስ ቅዱስ መርቷቸው መጽሐፉን ሲሰጡ ትምህርቱ ላይ ግን ሳይመራቸው ማለት ነው። ከዛ የሆነ ብሩክ የሚባል ሰውዬ ባባ ምናምን የሚባል ሰውዬ መራው። ኧረ እባክህ መቼ ነው እንዲሚያምህ? ከዛ የደህንነት ትምህርት ሳስተምር ምናምን ይላል ማለት ነው። ይሄ በጣም እንደዚህ አይነት መጃጃል በጌታ በጣም ነው እንትን የሚለው እና ኦርቶዶክስ አልዳነችም ምናምን አለ። እሺ ሉትራኖች ተው፣ እንደዚህ አይደሉም። ሉትራኖች ማለት ሉተራኖች የራሳቸው ስርዓት አላቸው። ሚስጥራቶች ላይ የተሻለ እምነት አላቸው። ከዛን የአምልኮ ስርዓታቸው እንኳን ይለያል። ከደዚህ ጉንፋና ምን ከቸርች ቀርቻለሁ አትጻፋ። በቃ ምጽፈው ደግሞ ማይረባ ነገር ነው ምጽፈው እና አትጻፍ። አስተላያ እውነት ለመናገር የሆነ ቀን ታዘብኩ ኔፓ መሆኑን ማለት ነው። ምን አለ መዝሙር ከኛ ወስደዋል ኦርቶዶክሶቹ አለና ከዛ ይሄ አሁን ያለው መዝሙር የኦርቶዶክስ መሆኑን ማስረጃ አንዱ በጌታስ ይወለ ለምሳሌ አንድ ነገር ልንገራችሁ። እንትን አለ ደረጃ አለ። ምን አይነት ደረጃ አለ? ሰው የእውቀት ደረጃ። ለምሳሌ እኛ ቲክቶክ ላይ በፊት የምንከራከርባቸው ነጥቦች ነበሩ። የዛሬ 4 ዓመት ምናምን የነጠላ አለባበስ ነጠላ ላይ እንኳን ተከራክረን እናውቃለን። የቤተክርስቲያን ስርዓት ለምን ወንድ በቀኝ ሴት በግራ ለምን ይቆማሉ? እንደዚህ አይነት ሁሉ ተከራክረን እናውቃለን። ዛሬ ና ልከራከር ብትለኝ አልከራከርም።
ለመሰለ እኔ በእውቀት አድጌያለሁ። ከፕሮቴስታንት የለየኝ ምን እንደሆነ አውቄያለሁ። የምከራከርባቸውን ነጥቦች አውቃቸዋለሁ። ፕሮቴስታንቶች ጋር መጥቼ ስላይን መጨፈን ያሉን አላነሳም። ልክ ነው ብዬ አይደለም፣ ግን እኔ አላነሳማው። ለምንድን ነው ከተባለ አይን ስለጨፈኑ ስላልጨፈኑ አይደለም። አሁን የኔ እንትን ምንድን ነው እነሱን ለመቀበል የተቸገርኩት አይናቸውን ስለጨፈኑ አይደለም። ይሄ እድገት አለ ማለት ነው። በየጊዜው ማደግ አለብን። እነኚህ እዛው ናቸው፣ ቀንጭረዋል፣ አያድጉም፣ አያስቡም። እንዴ መንግስት በነገራችን ላይ ለጭንቅላት ማለት ነው በተጠቀምክበት ልክ ግብር ትከፍላለህ ቢል እነሱ ነፃ ናቸው፣ አይከፍሉም። ይህን ታውቃለህ? አንድ አይጠቀሙበትም። ነፃ ነው የሚሆኑት። እንዴ እና መቶ የሚጽፈው ኮሜንት እንግዲህ ተመልከተው። ቁርባንና ጥምቀት የኦርቶዶክሶች ምንድነው መጫወቻ አይነት ነገር ማለት ነው። ያው ከእውቀት ነፃ የሆነ ነገር ከሆነ እንትናችሁ አትጻፉ። አንዳንድ ጊዜ ሰው ሲናገር ማንነቱ ይለያል አይደለ? ስለዚህ በተናገራችሁ ቁጥር የአእምሯችሁን ባዶነት ከምታሳዩ ዝም ብትሉ በቃ ዝምታ ራሱ ያስከብራል። እና ዝምታ ጥሩ ነው። እና ቅድም ያነሳሁትን ነጥብ ልድገምላችሁ። ኦርቶዶክሶች ስላልዳኑ ከኦርቶዶክሶች ቅዱስ ቁርባን አልቀበልም ግን ከመካነ ኢየሱስ እቀበላለሁ ያለው ጀለስ ማለት ነው። አንደኛ እኛ ጋር ስርዓት አለ። ማንም ዘቡ ብሎ ዝም ብሎ እዛን በመንገድ ሲያልፍ እስኪ ዛሬ ልቀበል ምናምን ብሎ ገብቶ ተቀብሎ መውጣት አይደለም። ስርዓት አለው። የመጀመሪያው ክርስቲያን መሆን አለበት፣ አማኝ መሆን አለበት፣ መምጣት አለበት። ምንፍቅና ውስጥ ያለ ሰው በፍጹም። ሁለተኛ የራሱ የሆነ ስርዓት የቤተክርስቲያን አለ ማለት ነው። ከዛ በዘለለ የሆነ ንጽጽር ነገር አለ አይደለ? መካነ ኢየሱሶች ድነዋል። ለምን? በኢየሱስ ያምናሉ። ስለዚህ ከነሱ እቀበላለሁ። እሺ ኦርቶዶክሶችስ አይ አልዳኑም ማለት። ሉትራኖች የዳኑት እንዴት ነው? በእምነት አይደለ? እኛስ አናምንም? እናምናለን። ሰው በማመን ይድናል። እምነታችን እዚህ ጋር ሐሳብን ለማለት እሺ ቀጥል። ሉተራንም በሕፃንነታቸው ነው የተጠመቁት፣ እኛም በሕፃንነታችን የተጠመቅነው። ትክክል። ሉተራኖች በሕፃንነታቸው ነው የሚያጠምቁት፣ እኛም ጋር እንደዛው። ትሰማለህ? ተሰምተሃል? ትንሽ ኔትወርክ ያዝ አድርጎ ነበር ግን ተሰምተሃል። ሶ ለነሱ የተጠቀማችሁትን ነገር ወደኛ ስታመጡት ለምንድን ነው የሌለ የመሰላችሁ? የኦርቶዶክስ ጥላቻ ካልሆነ ማለት ነው። ከዛ ሊያነሳ የሚችለው እመኑኝ፣ ይሄ ሰው ከቀለሜ ጋር ነው የሚውለው። ባይዘ አሁን ቀለሜን ዲፌንድ ሲያደርግ ነበር። ይቅርታ መጠየቅ የለበትም እምነቱን የገለጸው ብሎ ማለት ነው። አምልኮ በእርግጥ የገቢ ምንጩ ነው። ላይቭ ላይ ይለምንለታል ምናምን እሱ ፐርሰናል ልቶ ከተናገርኩ በኋላ ማለት ነው። አይልቶ ትላለህ ግን አሁን ለሱ ዲፌንድ ያደርጋል። ይመቸው። የስራ እንትኑን እንዲዘጋ እኔም አልመኝም። ጥሩ ነው። ግን ምንድነው እነሱ የዳኑት ተጠምቀው ነው። በሕፃንነታቸው ይጠመቃሉ። እምነት ብለው ያምናሉ። በእምነት እንድናለን ብለው ያምናሉ። መልካም። እኛ ጋስ ልክ እንደነሱ የሕፃናት ጥምቀት አለ። ከዛ በእምነት ይዳናል። ጥምቀት ለድነት እንላለን፣ እነሱም ይላሉ። ስጋ እውነተኛ ነው፣ የኃጢአት ስርየት ያስገኛል፣ እነሱም ይላሉ፣ እኛም እንላለን። አንድ ነው እያልኳቸው አይደለም፣ ግን ይላሉ፣ እንላለን። የእሱ ሚዛንን ለማየት ነው። ከዛ እነርሱ ድነው እኛ አልዳንም። ይሄ ጥላቻ ነው፣ ትምህርት አይደለም፣ ጥላቻ ነው። እና ጋይስ የሰራሁትን ቪዲዮ ያያችሁ እስኪ 700 ሰው አለ። ከ700 ውስጥ ያያችሁ ገብታችሁ ያያችሁ እስቲ ያላያችሁም ገብታችሁ ይሁት ብዙ ነገር ታገኙበታላችሁ። በፖድካስት ያገኘኸው ልምድ እንዳወጣኸው ነው የታየኝ። የመጠየቅ ልምድህ በጣም እየጨመረ እየመጣ ነው አይደለ? ሙዲያሽ ፓፓ
ኢንተርቪው አድርጌያቸው ነው አማንንና ፓስተር ማን ነው ዳዊትን የሉትራኑን ማለት ነው ኢንተርቪው አደረግናቸው። ከዛ አንዳንድ ሰዎችንም ጨመር አደረግንና ከዛ ሀሳባቸውን ነገሩ። የተመቻችሁ እስቲ የተመቻችሁ እና ምንድነው አንድ ደግሞ ማን ሪዞርት ምናምን የሚል ስም ያለው ልጅ በጣም ነው የምታሳዝኑት። እዛኛው ቤት ያላችሁ እንኳን ደስ አላችሁ፣ የ4 ዓመት ልፋታችሁ ነው አለ። ባይዘው እኮ ይሄ ነገር እኮ ለሶስተኛ ነው ለአራተኛ ጊዜ አይደለም ሃትሪክ ሳንሰራ እንቀራለን። አዎ እንደ በተደጋጋሚ ብዙ ጊዜ ቀለሜን የሆነ ጊዜ ቀለሜ ራሱ የተናገረው እንዲሁ አንስተን ነው የካልቪኒዝም ላይ አማንና ሰሙ ተወያይተው እንትን ካሉ በኋላ የተነሳው ቀለሜ ማን ነው ኤፍሬም እንትን ያለው ምንድነው የአጋንንት እምነት ነው አጋንንታዊ ነው ምናምን ያለ ጊዜ አሁንም አረ ብዙ ጊዜ ነው የሚነሳው። ግን ምንድነው ያደርጋሉ ኦርቶዶክሶች ሰደው አንኤሌት አለ እንትናይት አለ 9 ሰው ተዚህ ላይ የተጠራው የጠፉ ጊዜ ገስት የሚሞሉ ሰዎች እኮ ናቸው ፈርጥጦ የወጡት። ናቲግሪ ናፍቀኛል። በመሰረታዊ ትምህርት አንድ ነን። አምባሳደር ለብሶ ሰው እንዴት ይዋሻል? ሰው ተዘጋጅቶ ተለጫጭቶ ምናምን ፋፈሽ ብሎ መጥቶ አምባሳደሩን ከረባቱን አድርጎ ከዛ በመሰረታዊ ትምህርት አንድ ነን። ውይ መቼ ደስ ይላል ብቻ። እሺ ቪዲዮን ያያችሁ ኧረ ጻፉ ነው አታዩ ደበራችሁ ደብሯችሁ ነው ያኔ መሰለ ቪዲዮ የአማን ኢንተርቪው ለማየት ከባድ ነው። ሊያውም በድሮ ፌሰኗ ነው እኮ የብሩክ ልድገምላችሁ አስከዛ ይሄዱ ኦርቶዶክስ ጋር ሂደት ወስዳለው የጌታ ራት የሚል ጥያቄ ነው። ኦርቶዶክስ ጋርም ካቶሊክ ጋርም ሂጅ አልወስድም። ምክንያቱም የእግዚአብሔር መገኘት አለ ብዬ ስለማላምን እዛ ስፍራ ላይ የእግዚአብሔር አብሮነት አለ ብዬ ስለማላምን ህብረት ነው እንግዲህ በጣም ጥንቃቄ ይፈልጋል እንደዚህ አይነት ነገር እና የማንን ስጋ ነው የምወስደው ሂጂ ሰው የእግዚአብሔር ህብረት እዛ ስፍራ ላይ አለ ብዬ የእግዚአብሔር አብሮነት እዛ ስፍራ ላይ አለ ብዬ ስለማላምን ሂጂ አልወስድም። መካነ ኢየሱስ ግን ሂደት ወስዳለሁ ብትሉኝ በሚገባ ወስዳለሁ። ምክንያቱም እግዚአብሔር በዛ ስፍራ ላይ አለ ብዬ ስለማምን። አሁን ገብቷቸዋል። እኔ ለነሱ አሁን ለምሳሌ ሲያብራሩ በዚህ ምክንያት ነው ለዚህ ነው የምንወስደው ሊሉ ይችላሉ። እኔ ግን ከምን አንጻር ነው እዛ ሂጄ የምወስደው? እግዚአብሔር በዛ ስፍራ ላይ አለ የዳኑ ወንድሞቻችን ናቸው ብዬ ስለማምን መካነ ኢየሱስ ሂጄ ለመውሰድ አልቸገርም ማለት ነው። ዋናው ነገር የእግዚአብሔር አብሮነት በዛ ስፍራ ላይ አለ ወይ እግዚአብሔር በዛ ስፍራ ላይ መገኘቱ አለው የሚለው ስለሆነ እሱን ነው የምመለከተው። ሰው አሁን መካነ ኢየሱስ ሂጄ ልወስድ ያለው ኦርቶዶክስ እና ካቶሊክ ጋር ግን በጭራሽ ሂጄ ልወስድ አልችልም። በል ከዚህ ቤት ሄድ፣ ሁለተኛ እዚህ እንዳትመጣ የትውልድ አረም። ኦኬ መካነ ኢየሱስ የጌታ እራት የዘላለም ሕይወት ይሰጣል የሚለውን አስተምረዋል እያወቅ ስለሆነ እሱን ነው የምመለከተው። ሰው አሁን መካነ ኢየሱስ ሂጄ ልወስድ ያለው ኦርቶዶክስ እና ካቶሊክ ጋር ግን በጭራሽ ሂጄ ልወስድ አልችልም። በል ከዚህ ቤት ሄድ፣ ሁለተኛ እዚህ እንዳትመጣ የትውልድ አረም። ኦኬ መካነ ኢየሱስ የጌታ መልካም ሰው ተመስገን ሲናግባ ተመስገን በቃ እኔ ከዚህ ከቲክቶክ ራሴን አግልያለሁ አለ። ናግባ ሲ እንዲህ የሆናችሁ ያልችል በቃ ራሴን አግልያለሁ። አይ ራስን አታግል ለማን ብለህ ማን ደስ ይበለው ብለህ እዚሁ እንላቀሳለን እንጂ ወይኔ ባይዚ እንደዚህ አይነት ነገሮች ሲነሱ ማለት ነው ክርስቶስን ትምህርት ላይ በጴንጤ መካከል በደንብ ስሙ። በጴንጤ መካከል ትምህርት ላይ ልዩነት ሲነሳ ድምጻቸው ማይሰሙ ሰዎች አሉ።
አታስታውሱ? ለምሳሌ ዳንኤል ይልማ ቢሞት አያወራም። ቢሞት ምንም አያውቅማ። ምን ያውቃል? ክርስቶስን ገድል ቢባል ይሄም ያም ያወራሉ። ቀለሜ ምናምን ስለነሱ ሲወራ በፍጹም አያወራም። እና የራሳቸውን ትምህርት እንደማያውቁ ማሳያ፣ ለትምህርት እንደማይጨነቁ ማሳያ። ለትምህርት ከተጨነቅ ለምን ስህተት ነው ብለህ ካመንክ ስህተቱን ወጥተህ ትጋፈጣለህ፣ ትናገራለህ እንጂ እንዴት ነው ሰው ለሰው ብሎ የሚክደው ማለት ነው። እና ለእግዚአብሔር ቃል እንዴት እንደማይታመኑ ማሳያ ነው። ምን እያልኳችሁ ነው? ፕሮቴስታንቲዝም የኦርቶዶክስ ጥላቻ ዶግማ የሆነለት እምነት ነው። በደንብ ስሙ። ፕሮቴስታንቲዝም የኦርቶዶክስ ጥላቻ ዶግማ ሆኖበታል። ተመስገን። ልስብህ ስላመለጥከኝና እባክህ ግባ ተው። የሚገርም ማለት ነው። በዚህ ጉዳይ ላይ አሁን አማን ሻሎም ራሱ ቦልኮኝ ነው የመጣሁትን ከአስቼ ቤት ማለት ነው። እና ምን ቢለኝ ጥሩ ናቸው እንዳላየኋቸው አስቼ ቤት ነበሩ። ምን ቢለኝ ግን ጥሩ ነው፣ አንተ በእኛ በወንጌል አማኞች መካከል ጸብን ለመፍጠር ትሞክራለህ። ትምህርታቸው እኮ ነው ጸብ የፈጠረው። የሚገርም እርስ በርስ ትምህርታቸው ማለት ነው። ከዚህ በፊት ኤፍሬም ባለ ጊዜ የአጋንንትን ያለው እኮ የአማንን ትምህርት ነው። አንተነ ነው እንደ ያለው ኤፍሬም ነው ያለው። ምን ሆነ ነው? እዛው ጨርሱ እንጂ የምን እኛን መክተት ነው? እኛ ከደሙ ንጹህ ነን። አሁን ቁጭ ብለን ሪቪው ነው የምንሰጠው፣ የሆኑ ነገሮች ላይ ሀሳብ ላይ የምናወራው እንጂ እዚህ ውስጥ ማንገባ ትምህርት ላይ ራሱ ነው የምንገባ። የሚገርም ሲኒማ አይደለም እንዴ? ፈታ ዘና ነው እንጂ አስቼ ቤት እየከፈተ ያወራል እንዴ? አሁንም እሺ ገብታችሁ አያያችሁ ነው ጋይስ። ቪዲዮን ያላያችሁ እና በዚህ እንጨርስ መሰለኝ። የሰሞኑን እንግዲህ እንትን በዝምታኛ እየታዘብን እነሱም ደግሞ የምርም ግን እውነትን እንዲያዩ እግዚአብሔር ልቦና ይስጣቸው፣ አይነ ልቦናቸውን ያብራላቸው ብለን ማለት ብቻ ነው ከኛ የሚጠበቅብን። ይሄ ለዘመናት እኛ አንድነን በሚል ሽፋን የሆነን አካል ብቻ አታክ ለማድረግ የተሰበሰበ ስብስብ እንዲሆኑ አይቀጥልም። ቀልድ አይደለም። ከዚህ በፊትም እውነት ለመናገር የተናገርኩት 10 ዓመት ምናምን ያልኩት ጊዜውን ተውትና የምር ነው ማለት ይሄ ፕሮቴስታንቲዝም አስተሳሰቡ ምንድን ነው ከተባለ የሌሎችን በመቃወም ላይ የተመሰረተ ነው። ሌላ ምንም የለውም። አለን የሚል ካለ ሲኔው የኔ ትምህርት የሚለው ካለ ማለት ነው። ይሄ የኔ ትምህርት ነው የሚል ካለ ይሄው ለምሳሌ ሰሞኑን እንኳን ሉትራኖች የኔ የሚሉ የተወሰኑ ሰዎች ሲመጡ ምን ያህል ይቅርታ ይጠይቅ ምናምን እየተባሉ ነው። የኔ ብሎ ትምህርቱን ፕሮቴስታንቲዝም ሆኖ ማለት ነው። ፕሮቴስታንቲዝም ውስጥ ሆኖ የኔ ብሎ ራሱን አግሎ መኖር አይችልም። እንዴት ነው ማለት? በትምህርት ደረጃ የኔ የሚለው እኮ አለ፣ ግን የእሱ ትምህርት ሚዛን ሆኖ የሌሎቹን እየጣለ መሄድ አይችልም። ለምሳሌ ኦርቶዶክሳዊ ትምህርት አለ። ኦርቶዶክሳዊ ትምህርት አለን እኛ። ከዛን በኦርቶዶክሳዊ ትምህርት ሌሎቹን እንጥላለን። ስህተት ነው ብለን ያምነውን ይሄ ስህተት ነው እንላለን። እነሱ ማለት አይችሉም። እዚህ አንድ ሉትራን የሚሉ አሉ። ሰሞኑ እየመጡ እናበረታታለን። ሉትራኖቹ ሁላችሁ ተስማሙበት እንደሆነ ሀሳባችሁን ስጡ። የጴንጤኮስታል እምነት ልክ ነው ብላችሁ ታምናላችሁ? አይ ልክ ነው ብለን አናምንም ካላችሁ ደግሞ ለምንድን ነው እሱ ታዲያ ህብረት የምታደርጉት? እንትኖች ምንድን ነው ጴንጤኮስታሎች፣ ካልቪኒስቶች፣ ቃለ ሕይወትም ሌላም ቸርች ውስጥ ያላችሁ የመካነ ኢየሱስ እምነት ልክ ነው? ጥምቀት ለድነት ማለቷ
የጌታ ስጋና ደም እውነተኛ ማለቷ ልክ ነው? አይ ልክ አይደለም ካላችሁ፣ ልክ ካልሆነ ለምን ህብረት ታደርጋላችሁ? ለምን ህብረት የምታደርጉት? ከኛ ጋር ህብረት ማታረጉት ኦርቶዶክሶች ተሳስተዋል ብላችሁ አምናችሁ ነው አይደል? ታዲያ ለምን ከነሱ ጋር ታደርጋላችሁ? አይ እነሱ እኮ በኢየሱስ ያምናሉ ካላችሁ፣ ይሄው እኛም እናምናለን። በኢየሱስ ማመን በሞትና በትንሣኤው ማመን ነው። እሺ እናምናለን። ኢየሱስ ያድናል ነው እንላለን፣ እናምናለን። እንደዛ ምንድነው ችግራችሁ? ይሄንን እኮ መልሶታል እንትና ብራዘር ዴቭ እኮ መልሶታል። አንድነት ኑሮን በአንድ ቸርች እኮ ማንሰባሰበው ምክንያቱን እኮ ዘርዝሯል። ከሪፎርምድ ጋር ከጴንጤቆስጣል ጋር ዘኪ ቤት አለ ቼክ አድርገው እስኪ። ዘኪ ቤት አለ ቪዲዮ ላይ እንትን ብየዋለሁ እኮ። በዛ ላይ ደግሞ ሀናም ስላለች እስኪ አንድ ነገር ልናገር። ፍቃዳቸው ከሆነ ሉተራን ማለት ነው በኮንፌሽናቸው ላይ ጥያቄ መጠየቅ የሚፈልጉ ከሆነ የኛ ወንድሞች እዚህ መጠየቅ ይፈልጋሉ። ጥያቄ ከኮንፌሽናቸው አውጥተን ጥያቄዎችን ልንጠይቃቸው እንፈልጋለንና ያው በጴንጤቆስጤ በጣም ሲጠየቁ ስለከረሙ ለመጨረሻ ጊዜ እኛ የምንጠይቃቸውና ይገላገሉ ማለት ነው። እንደዛ ይሻልም ይሁን። አንድ ሩም ተዘጋጅቶ እምነታቸውን የሚያስረዱበት በስርዓቱ ግልጥ አድርገው የሚናገሩበት የኛም ጥያቄዎች በጣም ስላሉን ማለት ነው። እሱን ፈቃደኛ ከሆኑ ሀኒቾ አመቻችልን ፕሊዝ። ሀኒቾ እኮ ምንድነው ከሳቴ ምናምን የሚባል ተሐድሶ ነች እኮ ተብሏል። ትክክለኛውን ነገር ከመናገር ውጪ ምን ማድረግ እችላለሁ? በሁሉ ነገር አንድማ ብንሆን አንድ ቤተክርስቲያን ነው የሚሆነው። እንደዛ አይደለም። ልዩነታችን የታወቀ ነው። ያነባል እኮ ሰው፣ ቴክኖሎጂ አለ። የኛን ኮንፌሽን እኮ ያነባል፣ ካታኪዝሞቻችን ያነባል፣ ስኮላሮቻችንን ሁሉ እኮ ያነባሉ። እዚህ እቅበተ እምነት ላይ የሚሰሩ የኦርቶዶክስ እቅበተ እምነት እንትኖች ዝም ብለው እኮ አይደለም ያነባሉ። ስኮላሮቻችን ያነባሉ፣ ኮንፌሽኖቻችን ያውቃሉ፣ ልዩነቱን እኮ ያውቁታል። ስለዚህ ያንን ኢቨን ዲቤት ስናደርግ እንደኔ የምለው ምንድነው ዲቤት እንኳን ስናደርግ ከኦርቶዶክስ ጋር ጴንጤቆስጣል ሆኖ ነው ዲቤት ማድረግ ያለበት። ሉትራን ዲቤት የሚያደርግ ከሆነ ከኦርቶዶክስ ጋር ሉትራን ሆኖ ነው ዲቤት ማድረግ፣ ሪፎርምድ ሆኖ ነው ዲቤት ማድረግ ያለበት። የግድ ለምንድን ነው የምንጋጋጠው? አንድንን እያለን ለምንድን ነው እንደዚህ የምንለፋው የምንታጣራው? ለምን ጨፍልቀን አንድ ብቻ ለማድረግ ለምን እንጥራለን ነው። አሁን የእኛ እንትን ምንድን ነው? መጨፍለቅ የለብንም። የራሳችን አይደንቲቲ አለን ነው። በቃ ይሄ ነው። ገብቷችኋል? እሺ ጋይስ ይቅር በሉኝ። ዳዊት እንደሰማችሁት ነው። አንድ ነን ብለን ሙጭጭ ማለት የለብንም። አንድ ብንሆን ኖሮ አንድ ቸርች አብረን በተገለገልን ነበረ አለ። ትክክል ነው። ፕሮቴስታንቲዝም አንድ ከሆነ ሉትራን፣ ካልቪኒስት ምናምን መባል የለበትም። ቃለ ሕይወት፣ መሰረተ ክርስቶስ፣ ሞቆ ፈልቶ የቀዘቀዘ ቸርች አለ። ቀልድ አይደለም ታውቃላችሁ። አለ ፈልቶ የቀዘቀዘ ነው ምናምን ሞቆ የበረደ እንደዚህ። እሺ አንድ ሺ እና እንደዚህ አይነት ቸርቾች አያስፈልጉም። በቃ አንድ ከሆነ አንድ ነው። አንድ ካልሆነ አንድ አይደለም አለ። የምን አንድ ነን ብሎ ሙጭጭ ማለት ነው። ሰው ምን አለ? አንድ አይደለንም። እኛም ያልነው እሱን ነው። አንድ አይደላችሁም። እኛም ጋር ስትመጡ አንድ ነን ብላችሁ እንዳትመጡ። ቪዲዮ ላይ ገብታችሁ ተመልከቱ። እኛን ለመለያየት ይሞክራሉ አለ አንዱ ማለት ነው። ራሱ ማለት ነው። ፔንቴኮስታል ወንጌላዊ ውስጥ የለበትም። የዛሬ 90 ምናምን ዓመት ወይ 100 ዓመት ነው። እኛም ያለው እሱን ነው። እኛ ስንለው ነው እንደሚደብራችሁ። ማገዱ ይፈጃሉ እንጂ ያው እንደዚህ መምጣታቸው አይቀርም። እኛ የምንለው ባጭሩ እግዚአብሔር ያጽናላችሁ እና ወደ እውነት ይምራችሁ። ቀልድ አይደለም ይሄ። አጉል እንትን ውስጥ እንዳትገቡ፣ ብሽሽቅ ውስጥ እንዳትገቡ። በቃ እምነታችሁን
ተናገሩ፣ አውጡና አውሩት እስቲ። ከዛን አናምን የምትሉትን እስቲ ምንፍቅና ነው ብላችሁ ኦርቶዶክስ እንደምትተቹ እስቲ አንዱን ይተችና ይለይ። በቃ ከምንፍቅና ጋር ህብረት የለኝም ካልክ ለምሳሌ ቅድም ያያችሁት ብሩክ የሚባለው ልጅ ማለት ነው ኦርቶዶክስ ጋር አልቆርብም እንትን ጋር ቆርባለሁ አለ። ምንድነው መካነ ኢየሱስ ጋር ጥምቀት ለድህነት ማለታችንን ግን እሱና ቀለም የሆነው ምንፍቅና ነው ብሎ ሲከራከሩ ነው የሚውሉት። ጥምቀት ለድህነት ማለታችን ምንፍቅና ከሆነ እኛ ስንለው ብቻ ነው ምንፍቅና የሚሆነው? መካነ ኢየሱስ ስትለውስ ምንፍቅና አይሆንም? አያችሁ፣ ሚዛናቸው ትምህርት አይደለም። እነዚህ ጀሌዎች ናቸው፣ ዝም ብለው ማንም የሚመራቸው ማለት ነው። ትምህርት ላይ ቆሞ የማውራት ድፍረት የሌላቸው ማለት ነው። ስለዚህ ምንፍቅና ነው ካልክ ለምንድን ነው ህብረት ተገውዛ? ስብስቡ ራሱ ሐሰተኛ ነው ማለት ነውና እንደዛ ነው። ቪዲዮን እየገባችሁ ሪፖስት አድርጉ፣ ተመልከቱት። ዮሐዴ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እንዴት አደራችሁ? እንዴት ዋላችሁ? ሰላም ነው? አለን እግዚአብሔር ይመስገን። እንኳን ደህና መጣ። አንተ ዛሬ በጊዜ መጣ። እንኳን ደስ አለ እንዳለለ አሁን ይቅርቅቲ ጭማረግስ በለኝ እና ታዲያ የሰራሁትን ቪዲዮ አየኸው? አዎ አየሁት። አይቼ መጣሁ እኮ ደግሞ እንደዚህ መስራት ጀመርክ? ድራማ ጀመርክ? ኢንተርቪው አደረኳት እኮ አማንን። እንዴ አማን ማቶ እዚህ 100 ዓመቶቹ ግፋ ቢል 90 ብሏል። ግፋ ቢል ስለ 90 ምናምን እያወራኸኝ ከሆነ ብሏል እኮ። ከባድ ነው የእሱ ነው። ቆራ ደግሞ 96 ምናምን አለ። ይመቸው ብቻ ጸዴ ነገር ነው። ብዙ ነገር ታገኙበታላችሁ እያስባለሁ። ጋይስ እየገባችሁ ሼር ምናምን አድርጉ፣ ላይክ አድርጉ፣ ሪፖስት አድርጉ እና ሉጣ ብሮስኪ ያ ቆየህ እንዴ? በጣም ብዙ አይደለም ትንሽ ነው፣ ግን ራሴን አመመኝ። ኦኬ እንትን የሚለው አይተዋል እንዴ? ምን የሚለው ምንድነው? እኔ እኮ እንትን አንድ ሰው ካመነ ሳይጠመቅ እንደው ዝም ብሎ የጌታ እራት ቢወስድ ምን ችግር አለው ምናምን በሚለው ቀለሜ እንትን ሙፈሲሮቹ ሙፈሲር እንዴ እሷ ጀለስ እኮ ነች። ኦርቶዶክስ ጋር ሄጄ አልወስድም ሉተራኖች ጋር ሄጄ ወስዳለሁ ሲል ማለት ነው። አንዱ የሉተራን ጀለስ ምን ቢላ ጥሩ ነው ያቺው ብሩክን ማለት ነው የጌታ ስጋና ደም እውነተኛ ነው ለኃጢአት ስርየት ነው ብለን እያመንን አንተ ደግሞ እንደዛ አይደለም ስተት ነው እያልክ እንዴት ትወስዳለህ አላት። እኔ እኮ እንዴት ነው ይሄ ነገር እንዴት ነው የሚሆነው? አሁን አስቸጋሪ ነው። እዛ ሲወስድ እውነትም የጌታ ስጋና ደም እያለ ይወስዳል። እዛ ሲሄድ ደግሞ አይ መታሰቢያ ብቻ ነው እያለ ነው የሚወስደው። እንዳየር ሁኔታ ረበስማ የምር እኮ ነው የትውልድ አረም ማለት እኮ የምር እኮ ነው። ሰው እኮ አይሆንም። ሰው አይሆንም። አመቻለሁ ብሎ ሲያስብ እዛ ሄዶ አሁን እዛ ስትሄድ እኛ የዘላለም ሕይወትን ይሰጣል ብለን የምንቀበለው እንደዛ ብለን ወይ የምትቀበለው ሲሆን ምን ይባላል ይሄ ብሎ ነው የሚወጣው። መቼስ አሁን ይሄ ምን ይባላል? ከባድ ነው። ምንም ማገናዘብ ስለማይችሉ እኮ ነው ባይዘው ለሚያወሩት ነገር ሁለት ያስበው አያወሩም። ከዛ አሁን እዛ ቁጭ ብሎ በቃ እኔ አስማምቻለሁ ኦልሬዲ የወንጌል አማኞች ናቸው ስለምል ምናምን እቀበላለሁ ችግር የለውም። እነሱ ጋር ግን በጭራሽ አልቀበልም አለ። አሁን ኦርቶዶክስና ካቶሊክ ካለው ጥላቻ የተነሳ እንጂ በትምህርት ጉዳይ እንዳልሆነ ምናምን ስለተረዳ አሁን እኛ የዘላለም ሕይወት ነው እውነተኛ የጌታ ስጋና ደም ነው ብለን ነው የምንቀበለው። እንደዛ እያለን
ስንሰጥ እንደዛ ማለት ምንም ችግር የለውም እንደዛ ብለህ ነው ወይ የምትቀበለው ሲለው አዎ እኔ ነው ልትል የምትችለው ምንም ልትል አትችልም። እና ሚስጢራትን እንደዚህ እያቃለሉ ፕላስ ደግሞ ጥምቀትን አይታችኋል። ብትጠመቅም ባትጠመቅም ምንም ችግር የለውም። ጌታ ምንም ችግር ለሌለው ጉዳይ ነው እንዴ ኦኬ ያመነ የተጠመቀ ይድናል ብለው ሲሰጥ እኮ ምንም ጥቅም ለሌለው ጉዳይ ነው ጥምቀት የሰጠው ማለት ነው። እንደው እየሄዳችሁ አሕዛብን ሁሉ አጥምቋቸው ኦኬ ብሎ ማቴዎስ ወንጌል 28:19 ሲያዝ እንደው ለከንቱ ልፋት ነበር የሰጣቸው ጥምቀት ማለት እንዲሁ ለጨዋታው ድምቀት። አንዳንዴ ለወንጌሉም ለክርስቶስም እንዲህ በግልጽ ጠላቶች ሆነው ሲነሱ ምናምን እያዩ የማይነቁ ካሉ በጣም ከባድ ስፒሪት ነው ያለባቸው እውነት ለመናገር ማለት ነው። ኦኬ ይህ እኮ ቀጥታ ከክርስቶስ ጋር መጣላት እኮ የትኛውም ቦታ የትኛውም ስፍራ ሳይጠመቁ የዳኑ የሉም በመጽሐፍ ቅዱስ ማለት ነው። የቆርኔሌዎስ እንኳን ብንመለከት አስቀድሞ ለምልክት መንፈስ ቅዱስ ወረደ፣ ግን እዛው ሄዶ ተጠመቁ ነው የሚለው። እነሱ ራሱ ተጠመቁ ነው የሚላቸው የነ ቆርኔሌዎስ እንኳን። እዚህ ጥምቀት ባትጠመቅም ምንም ችግር የለውም የሚል ትምህርት እያስተማሩ ዝም ብላችሁ የምትከተሉ ከሆነ እግዚአብሔር ልቦና ይስጣችሁ ነው። ኤኒዌይስ ፓፓ በቃ ረፍት አድርግ ወደ በኋላ ከክርስቶስ ጋር አንድ ባትሆኑ ክርስቶስንም ባትለብሱ ችግር የለውም እኮ ነው የሚሏቸው። እሱማ የታመነ እኮ ነው። ክርስቶስ ሳትለብስ ትድናለህ ብትላቸው አዎ ድነህ ነው የምትለብሰው ይላል። ሎቱ ስብሐትና ክርስቶስን እንደምንድነው የምታስቡት? ቆይ መራቆታችሁ ያለበሳችሁ ክርስቶስ ከራቆታችን መልበሳችን መስሎ መዳናችን። ኦኬ አዳም አስቀድሞ በገነት እያለ ከእግዚአብሔር ሲለይ ተራቆተ፣ ራቆቱ ሆነ ተባለ አይደል? ያንን መራቆት ላይ ያለብሰን ክርስቶስ መጥቶ ክርስቶስም ባትለብሰው ትድናለህ። ክርስቶስን እኮ ነው የተገፈፈው። በነገራችን ላይ ገነት ላይ ያለ ራቆቱ ሆነ የተባለው ጸጋ የሆነው ክርስቶስ ጸጋ የሆነው መንፈስ ቅዱስ ስለተገፈፈ እኮ ነው ራቆቱ ሆነ የተባለው። ከዛ በኋላ ያንን ሳትለብስ ትድናለህ ወይ ሲባል ድነህ ነው የምትለብሰው ማለት ምንድን ነው ታዲያ መዳን? ስለዚህ አሁን ኦርቶዶክሶች ያለ ክርስቶስ ይኸው እንድናለን ብለው ያስባሉ ምናምን። ይሄ ባይዘወይ ለራስ ማጽናኛ የምትጠቀመው ለህሊና እብደት እረፍት ለመስጠት የምትጠቀመው ነው እንጂ ፈጽሞ ክርስቲያኖች እኛ ማንለውን ምትሉትና ማለት ማንለውን ምትሉን ለኛ ነው። እናንተ ግን የማትኖሩትን ምትሉት ለራሳችሁ ነው ማለት። እነሱ እኛ እኮ ያለ ክርስቶስ አዳኝ የለንም ይላሉ። ኖ እናንተ ክርስቶስ ማለት ክርስቶስ አዳኛችን ነው ብላችሁ ራሱ አታምኑ። ምክንያቱም ክርስቶስ ሳንለብስ ራሱ ድነናል ብላችሁ የምታምኑ ብቸኞቹ ፍጥረቶች ብትኖሩ እናንተ ናችሁ። ክርስቲያን ነን በሚል ማለት ክርስቲያን ነኝ በሚል ስም ክርስቶስን ባለብስ ራሱ ድኛለሁ ካልክ አንተ ሲጀመር ክርስትና ከየት ነው ያመጣው? የማን ክርስቲያን ነው? ኦኬ እንደተባለው እንኳን የክርስቶስ ልትሆኑ የመስራቾቻችሁ ራሱ ልትሆኑ አትችሉም። ኦኬ እንኳን የክርስቶስ ልትሆን ይቅርና የሉተር ልትሆን አትችልም። ሉተር ራሱ ያለ ጥምቀት አትድንም ስለሚል ማለት ሆንክ ከተባለ ዚዊንግሊያን ነው ልትሆን የምትችለው። የዚዊንግሊ ልትሆን ትችላለህ። ከዛ በኋላ የመጡ የጴንጤቆስጣልና የተለያዩ ማለቂያ የሌላቸው ዲኖሚኔሽኖች ልትሆን ትችላለህ። የክርስቶስ ግን ልትሆን አትችልም። ምክንያቱም ክርስቶስ ሳለብስ ነው የዳንኩት ካልክ አንተ ያዳንህ ራሱ ክርስቶስ እንዳልሆነ በግልጽ እየመሰከርክ እዚህ በግልጽ ደግሞ ክርስቲያን አለመሆናችሁ ስለመሰከራችሁ ምንድነው መንፈስ ቅዱስ ፊትን ጸፍቶ አፍን ከፍቶ ያናገራል ሲባል እንዲህ ነው። ማስተዋል ላለው ጸፍቶ ነው የሚያናግራቸው። በቃ ክርስቶስ ሳለብስ ድኛለሁ ካልክ አንተ ማይ ብራዘር ክርስቲያን አለመሆኑ በግልጽ ተናገርክ። እኛም ይሄንኑ እንመሰክራለን። ክርስቲያን አይደላችሁ፣ ክርስቶስን ለብሳችሁ ደግሞ ዳኑ። እንደዛ ነው የምንላችሁ። ያ በያ ጨምርበትና ከዛ እረፍት አድርግ። አረ ምንም አልጨምርበትም ፓፓ። በጣም መሰረታዊ ነገር ነው ያነሳው። የክርስቶስ ትምህርት ላይ ምን ያህል ከክርስቶስ ጋር አንድ ሳይሆኑ መዳን በቃ የለም። ያጣነውን ልጅነት ሳናገኝ ማለት ነው። ለምሳሌ አዳም
እግዚአብሔር ሲፈጥረው በራሱ መልክና ምሳሌ አድርጎ ፈጠረው አይደለ? ዘፍጥረት ላይ እንደምናገኘው ማለት ነው። 1:26 ላይ እግዚአብሔር ሰውን በመልኩ እንደ ምሳሌው ፈጠረ። ልክ አዳም ሲበድል ያንን መልኩን ያበላሸው፣ አጣው ያንን መልክ እግዚአብሔርን መምሰልን ማለት ነው። ከዛን የእግዚአብሔር አንድያ ልጅ ሰው ሆነና የሰው ልጅ የእግዚአብሔር ልጅ አደረገው። እና የእግዚአብሔር ልጅ አደረገው። የእግዚአብሔር ልጅነት የምናገኘው እንዴት ነው ሲባል በጥምቀት በኩል ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። 4 ነጥብ። በቃ ይሄ ነው። ሰው ዳግመኛ መወለድ አለበት። ምን ለመሆን? ወደ እግዚአብሔር መንግስት ለመግባት፣ ያጣውን ልጅነት ለማግኘት፣ ያጣውን መልክ ለማግኘት፣ ተራቁቶ የነበረው ለመልበስ። አሁን ዮሐዴ እንዳስረዳን ማለት ነው። ተራቁቶ ነበረ፣ ለኃጢአት ተጋልጦ ነበረ። የተራቆተ ገላ ለብርድ እንደሚጋለጥ የሰው ማንነት ተራቁቶ ስለነበረ ለኃጢአት የተጋለጠ ነበር። ለዛ ነው ሁላችን ኃጢአት ሰርተናል የእግዚአብሔርም ክብር ጎሎናል የሚለው ማለት ነው ሮሜ። ለኃጢአት የተጋለጥን ነበር። ከዛን ክርስቶስ ልብስ ሆነን። በብሉይ ኪዳን ምሳሌ ነበር ታስታውሳላችሁ። አዳምና ሔዋን ከበደሉ ከገነትም ከወጡ በኋላ እግዚአብሔር ምን አለበሳቸው ይላል? ቁርበት አይደል? ወይም ቆዳ ልብስ። ቆዳ ልብስ የሚለበሰው ያው ከብት ታርዶ ነው ቆዳው የሚመጣው አይደለ? ልክ እንዲህ ክርስቶስ ስለኛ ታርዶ ቤዛ ሆኖ እርሱን ለበስ ነው። አያችሁ፣ አስቀድሞም እግዚአብሔር በአዳም በኩል ሚስጥር ነግሮን ነበረ። የምንድንበት ሚስጥር ይህ ነው ማለት ነው። በሐዲስ ኪዳን ተገልጦ በክርስቶስ ሲፈጸም አየ ነው። እና ምን እያልን ነው? ይህንን ሚስጥር ማቃለል አይቻልም። ይህን ሚስጥር ይህንን መዳን የምናገኝበትን ሚስጥር አቃሎ ጥምቀትን አቃሎ ከዚህ በፊት እኮ ጥምቀት ምንድን ነው የሞተ ውሻ የሚጣልበት ውሃ ምናምን ብሎ የአንድ ቪዲዮ የሰራውበት ማለት ነው ሲናገር ነበር። በዚህ ልክ ነው የሚያቃልሉት የእግዚአብሔርን ሐሳብ ማለት ነው። እና እንዲህ አድርጎ ከዛን እኛ ክርስቶሳውያን ነን እንደኛ ክርስቲያን የለም የሚል ነገር ሲያነሱ በጣም ያስቃል። ሌላው ጥምቀት ያን ያህል አስፈላጊ አይደለም። ሰው ሳይጠመቅ መቁረብ ይችላል፣ የጌታን እራት መካፈል ይችላል ነገር አሉ ማለት ነው። ጥምቀት ለድነት አይደለም አለ። ከዚህ በፊት ሰው ሳይጠመቅ አይድንም ያለበት ቪዲዮ ዮሐድ ጋር አለ። ዮሐድ ለቆታል ማለት ነው። የሆነ ጊዜ ገብታችሁ ማየት ትችላላችሁ። ሰው መጀመሪያ ያምናል አለ፣ እምነት ይቀድማል አለ። ከዛ ሰው ካላመነ ካልተጠመቀ አይድንም። ያምናል። እንዴት ነበረ ቃል በቃል የሚለው ዮሐድ ታስታውሰዋለህ? ማመን፣ መጠመቅ፣ መዳን ብሎ ነበር የተናገረ። ያው ቪዲዮ ልከፍተው ነው። ቀጥል ሐሳብን ክፈተው፣ ስሙት በደንብ። አሁን ጥምቀት አያድንም ምናምን ይላል አይደለ? ከሆነ ጊዜ በፊት እንዲህ ነበር የሚለው። በየቀኑ ራሳቸውን የሚቀይሩት እምነት ሲደመር ጥምቀት እኩል ይሆናል መዳን። ከዚህ በፊት እንትና ማለት ነው ማን ነው ትዝታው። ከዚህ በፊት ትዝታው እንዲህ ብሎ ነበር፣ እምነት ሲደመር ጥምቀት እኩል ይሆናል የዘላለም ሕይወት አለ። ሰው እኩል ይሆናል የዘላለም ሕይወት የሚለው የመጣው ምንና ምን ተደምሮ ነው? ጥምቀትና እምነት አይደለም። ሰው ለመዳን ነው ማለት ነው። ይሄን ቪዲዮ ውረድ አስወርዶ አላ ወረደ። አንተ ወርጋጣ ልክ እንደከፈትኩት አስወረዱ። እኔ እዚህ እያለሁ ለምንድን ነው የኔ ቪዲዮ የሚከፈተው አለ። አንድ ቪዲዮ ላሳይ ግደለኝ አልከን አያት ገፍተህ ግደለኝ። እሺ ደግሞ ከሌሎች ጋር እያወራ እኮ ነው። ቆይ አንድ ቪዲዮ ላሳይ። አታሳይም። እኔ እዚህ ቁጭ ብዬ ምንም ቪዲዮ አትከፍትም ማለት እኔ ጠብቄ የነበረው እንደው ተሳስቶ እንኳን ያንተን ዲቤት ከተቀበለ እዚህ ላይ ምን እንደሚል ምን አባቱ እንደሚወጣው በጣም ጠብቄ ነበር። ግን ያው ከጅምሮ አይቀበልም። ግን ጠብቄ ነበር እውነት ለመናገር አይቀበልም። ዊ ነው እኮ እንዲህ ድሮ አሁን
ይሄ ድህነት ይታጣል አይታጣም በሚለው ራሷም ልንቀበለው እንችላለን፣ ግን አይመጣም። ነገረ ድህነት ላይ ምንም ግደለው ትምህርቱም አቋም ዮሐድ ፖዝ ሆኗል። እኔ ጋር ብቻ ነው ጋይስ? አይ ቲንክ ኔትወርክ። እሺ ጋይስ ለዛሬ ዮሐድ ኔትወርክ አስወጣው። በቃ ይብቃን። ማታዊ ምናምን እንገባለን።